አቤት ውበት! አቤት ጽጌረዳ! የኛ ሞዴል ሩታዬ እንግዲህ ቤተሰብ ሩታ በኢንስታግራም ፎቶ ለቃለች። እውነት ለመናገር ቶቶቶ ከሰው አይን ይጠብቅሽ የኔ ቆንጆ የኔ ጠንበለል ማለት ነው። እናንተ ለዛ እኮ ነው አብርሽ ጋር ሩታ በፍጹም መለያየት አይፈልግም። እዚህ ቤት ሲመጣ ማንም ወንድ ማየት አልፈልግም፣ ነፃነትን ስጭኝ። እንግዲህ ታውቃላችሁ ካለሩታ አብርሽ መኖር አይችሉም ጋይስ። እቺ እንቁ የሆነች ቀን በቀን ውበት የጨመረብሽ ሩታዬ የኔ ቆንጆ ከሰው አይን ይጠብቅሽ። እቺ አሁን የወለደች ሴት ትመስላለች። ለዛ እኮ ነው አብርሽ እኮ ሩታ ማተው አይፈልግም። እንግዲህ በውሽሚት ቤት የተለቀቀ ቪዲዮ ለሁላችንም ጥያቄ ነው፣ እውነት ለመናገር ማለት ነው። ሩታም ራሱ ግራን የተጋባችው ማለት ነው። ምን አይነት ማለት ትሰጣለች ለነገሩ ማለት ነው። አብርሽን ወደ ራሷ ለማድረግ ሀቃታት ውሽምት ማለት ነው። የሰው ነገር የሰው ነው። የሰው ባል አትውሰዱ ሴቶች ማለት ነው። በተለይ አሁን የመጡ ሴቶች አይን እያወጣችሁ ወዮ 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 ዘጋችሁን። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናቸው። እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ እንቆች ማለት ነው። እንግዲህ ዛሬ ሩታችን ይዤላችሁ መጥቻለሁ ማለት ነው። በኢንስታግራም ነው ይሄ ፎቶ የተለቀቀ። አቤት ውበት! አቤት ጽጌረዳ! በሉ ቤተሰብ ሩታ ቱቱ ከሰው አይን ይጠብቅሽ የኔ ቆንጆ ማለት ነው። እንግዲህ ሩታ በጣም አምሮብሻል የኔ ቆንጆ፣ ምችት ይበልሽ። የምሬ ነው የምላችሁ። እንግዲህ አብርሽ የመጀመሪያ ሚስቴን መተው አልፈልግም፣ እኔ ከሌላ ወንድ ጋር ማየትሽ አልፈልግም በማለት እንግዲህ ሩታን አስጠንቅቆ ነበረ። ውሽምት ለዛ ነው የፈራችሁ ጋይስ። እና ባክሽ እንደ ሴት ተረጅልኝ፣ ባልሽን ወይ ልቀቅልኝ፣ እኔ በጣም እየተጎዳው ነው በመሀል። እንግዲህ አብርሽ እስካሁን የውሽምት የፍቅር ጥያቄ አልተቀበላትም። አብርሽ አይፈልጋቱም፣ እውነት ለመናገር ውሽምትን አይፈልጋቱም። በግድ ነው ወንድ ልጅን በቁሳቁስ ወደ ራሷን ለማመጣት የምትፈልጉ እንጂ አብርሽ በፍጹም ሄርሜላን አይፈልጋቱም። እግዚአብሔር ነው የምላችሁ። እሱ የሚፈልግ የድሮ ሚስት ነው የሚፈልጉ። እንግዲህ ሩታ ዛሬ ውበት ደፍቶበታል። ቤተሰብ እንዴት እንደምታምረው የኔ ቆንጆ የኔ ስዊት ማለት ነው። እና አቤት ጽጌረዳ! እና ቤተሰብ ውሽምት በጣም ግራ ተጋብታለች። በጣም የሚደብር ጥያቄ ነው ሩታን የጠየቀችው ማለት ነው። በጣም የሚያሳፍር ማለት ነው። አብርሽን የራሷን ለማድረግ አቃታት። አሁን ላይ ብዙ ነገር አደረገች፣ ለፍታለች፣ ቤት ገዛች፣ የወርቅ ሰዓት ገዘዋለች። ያላደረገችው ጉድ የለም። ጎንበስ ቀና ያለች ነው ምንም ማለት ነው። አብርሽን የራሷን ለማድረግ አቃታት። አሁን በመጨረሻ ወደ ምስቱ መጣች ጨራሽ ማለት ነው። እንደ ሴት ተረጅልኝ። እሷ መቼ ተረዳች? እውነት እንደ ሴት ለሩታ ብትረዳ በዛ ሰዓት ትወጣለች ነበረች። ሩታ ወደ ራስሽ ከቻልሽ በመጨረሻ የራስሽ ልታደርጊም ትችላለሽ። ግን አሁን ግን እሱ ወደ አንቺ ማመጣት ካልፈለገን የምላደርግሽ ቆይ እኔ ምን አይነት መልስ ልስጥሽ አለቻት ሩታ እየሳቀች ምናምን። በእውነቴ ነው የምላችሁና በጣም የሚያሳፍር ጥያቄ ነው። አብርሽ መቼም ውሽምትን አይፈልጋትም ቤተሰብ ማለት ነው። እና እንግዲህ እቺ ውብ የሆነች የአብርሽ ንግስት በሉ ጋይስ፣ የአብርሽ ንግስት። አብርሽ ደግሞ ካላሩታ ማኖር አይችልም። እውነት ውሽምትን ቢፈልጋት እኮ የፍቅር ጥያቄ ይቀበላል ቤተሰብ ማለት ነው። እና ውሽምት በግድ ወንድ ልጅም በቁሳቁስ ወደ ራሴ ካላመጣው ያለች ሴት ናት። እና በጣም ያሳፍራል። እና ሴቶች ማለት ነው እራሳችሁን አስከብሩ። እራሳቸው ስታስከብሩ ነው ወንድ ልጅ የሚፈልጋቸው ማለት ነው። ራሳቸው ረከስ አድርጋችሁ ስትመጡ ወንድ ልጅ ቼክም አያደርጋችሁ። እግዚአብሔር ነው የምላቸው። አሁን አብርሽ ካላ ሩታ በቃ መሆን አይፈልግም። እውነት ሩታ ባይፈልጋት ድሮ ነበረ ወደ ሄርሜላ የሚሄደው ማለት ነው። አብርሽ አሁን ሩታ እሺ ብትለው ማለት ነው፣ እሺና ወደ ቤት ተመለሳ ብትለው አብርሽ ውሽምትን ምንም ቼክ አያደርጋትም። የምሬ ነው። በአንድ ሰከንድ ውስጥ ተቀይሮ ወደ ሚስት የሚመጣው። ሩታ እሺ ብላ አብርሽን ብትቀበለው የምሬ ነው የምላቸው አብርሽ ሄርሜላን ቼኩም አያደርጋትም።
እውነቴ ነው የምላቸው። አሁን እስካሁን አብርሽ የጠበቃት ያለ የሩታን ሀሳብ ነው። በቃ የሩታ መልስ ነው የሚፈልገው። ወደ ሩታ ነው መመለስ የሚፈልገው። ወደ ልጇ እናት፣ ወደ ልጅ እናት ነው መመለስ የሚፈልገው አብርሽ ማለት ነው። አሁን ላይ የምሬ ነው። ይሄን የተረዳው እኔ እንደ እኔ ማለት ነው። ሄርሜላ እንደማይፈልጋት ነው እኔ የተረዳው ማለት ነው። ሁላቸውም እንደዛ ነው ብዬ አስባለሁ። አብርሽ መቼም ከሩታ መለየት አይፈልግም። ሩታ እሺ ብላ አብርሽን ሀሳብ ብትቀበለው በእርግጠኝነት አብርሽን ውሽሚትን ቼክም አድርጋት። ምክንያቱ በቁሳቁስ ወንድ ልጅን ወደ ራሳችሁ አታምጡ። ወንድ ልጅ ሲወዳችሁ ሲያፍቅራችሁ ነው ራሳቸው ስታስከብሩ ነው ወንድ ልጅ የሚፈልጋችሁ ማለት ነው። እና ከውሽምት እሱን የተረዳው ማለት ነው። ውሽምትን እንደማይፈልጋት ሚስቱ እንደሚፈልጋት እኔ የተረዳው ማለት ነው። ሩታ የኔ ሞዴል ማለት ነው። ይመችሽ እናቴ፣ የኔ ቆንጆ ማለት ነው። የኔ ሞዴል፣ የኔ ጠንበላል፣ የኔ ስማርት ሴት፣ የኔ ኩሩ ሴት ብዬሻለሁ እንግዲህ ተማሩ ሴቶች ማለት ነው። ከሩታ ተማሩ ማለት ነው። የሰውን ባል አትመኙ። የሰው ባል የሰው ነው። የሰው እቃ የሰው ነው። ሄርሜላ አሁን እንቅልፍ የተኛች አይደለችም። በጣም ራሷን የጎዳችን ያለችው አሁን ላይ ማለት ነው። ቤተሰብ የሰው ባል አትውደዱ። ይሄ ነውር ነው፣ ነውር ነው። የምሬ ነው የምላችሁ። ራስ ወዳድ አትሆኑ። አሁን አብርሽ በፍጹም ከሄርሜላ ጋር መሆን አይፈልግም። የሩታን በቃ የሩታን መልስ ነው ማየት የሚፈልገው መስማት የሚፈልገው። እውነት ሩታን ባይፈልጋት እኮ እዛ ቤት ሲመጣ ሌላ ወንድ ማየት አልፈልግም፣ በሰላማዊ መንገድ ልጄንም አይቼ መውጣት ነው የሚፈልገው የሚለው ለዛ ነው፣ ሩታን ስለሚፈልጋት። ውሽምት ግን ጊዜ እያሳለፈባት ነው። እግዚአብሔር ነው የምላችሁ። እና ውሽምትዬ ማለት ነው ባክሽ ምንም ነገር ሳትይ ውልቅ ብለሽ ውጪ። ምንም ይቅርታ ጠይቅ። ከአብርሽ ጋር አትገናኝ። በቃ ውጪ። አብርሽና ሩታ ዞሮ ዞሮ ይታረቃሉ ማለት። አንቺ ውጪ፣ በቃ ውጪ። ከአብርሽ ጋር እንዳትመጪ። በራስሽ ቻናል ነይ። ራስሽን ጠብቂ። ወንድ ልጅ አይፈልግሽም። ወንድ ልጅ ቢፈልግሽ ድሮ ነበር። አንቺ ራስሽ በቁሳቁስ ነው ወደ እሱ ህይወት የመጣሽው ማለት። ወንድ ልጅ ሳይወድሽ ማለት ነው። በዚህ እድሜሽ ጊዜሽን ባታቃጠይ ጥሩ ነው ብዬ አስባለሁ። የማይጠቅምሽ ሰው ጋር ባትኖሪ ባትቀጥይ ጥሩ ነው፣ ባትለፊ ጥሩ ነው ብዬ አስባለሁ። አብርሽ አሁንም ሩታ ነው የሚፈልጋት። የሩታ ሀሳብ ነው እስካሁን የጠብቅ ያለው ማለት ነው። ቤተሰብ እንደዛ ነው የተረዳው ማለት ነው። እና ኔቅ የኔ ቆንጆ ማለት ነው። ሽምትዬ አብርሽ ጊዜ ያሳለፈብሽ የሸቀለብሽ ነው። እሺ ሴትነትሽን ዝቅ አታደርጊ። ቤተሰቦችሽን አታሰድቢ። ለራስሽ ክብር ይኖርሽ። ልክ እንደ ሩታ ለመሆን ሞክሪ ለማለት ፈልጌ ነው። ቤተሰብ ለማንኛውም የቪዲዮ ከተመቻችሁ ላይክ አድርጉኝ። ደስ ስላለኝ የሩታን ፎቶ አይቼ ነው ጋይስ ይህን ቪዲዮ ሊሰራ ይመጣው ማለት ነው። እና የኛ ሞዴል እናቴ የኛ እንጃ ለሩታ ምን እንደምላት አላውቅም ቤተሰብ ማለት ነው። እና ቀን በቀን ውበት